ሰላም ጤናና ክብር በተገኛችሁበት ቦታ ይሁን እያልን እንመኝላችኋለን። አዋዋላችሁ ቆንጆ የነካችሁት ብሩክ ይሁን እያልን የምንመኝላችሁ ቤተሰቦቻችን እነሆ የአሰብ ፕሬስ የዜና ሰዓት ደርሷል። አሰብ የኢትዮጵያ ነች የሚል አስተያየት እያስቀመጣችሁ የተመራረጡ መረጃዎቻችን ተቋዳሽ ሆኑ። ወደ መረጃዎቹ ገባን። ኢትዮጵያ ከባለ ብዙ ወደብ ባለቤትነት ወደ ወደብ አልባነት የመጣችባቸው መንገዶች የሚያስቆጭ ብቻ ሳይሆን የእግር እሳት ሆነው የሚያንገበግቡ እንደሆኑ ብዙዎች ይገልጻሉ። ኢትዮጵያ አሰብን ያጣችበት አካሄድ ምሁራን እንደሚሉት ያንዳንዱ ተግባር ሆን ተብሎ ታቅዶበት ኢትዮጵያን ለማዳከም የተወሰደ መሰሪ አካሄድን የተከተለ ነው። እነዚህን ሽፍጦች በርካታ ምሁራን ታሪክ አጣቅሰው ጽፈዋል። ከነዚህ የፖለቲካ ሽፍጦችም ውስጥ ኢትዮጵያ የመጨረሻውን ወደብ ያጣችበት መንገድ ዶክተር ያዕቆብ ኃይለማርያም አሰብ ማናት በሚለው መጽሐፋቸው በዝርዝር አስፍረዋል። ኤርትራ በ1983 ዓ.ም በጦር ኃይል ከኢትዮጵያ ከተገነጠለች በኋላ የኢትዮጵያ ወደ ውጭ መተላለፊያና መግቢያ የባህር በር መዘጋትን ያህል ኢትዮጵያውያንን ያስቆጣና ያሳዘነ ብሔራዊ ጉዳይ በሀገሪቱ ከቶም ተከስቶ አያውቅም ቢባል ማጋነን አይሆንም። የኢትዮጵያ የባህር በር መቀርቀር አባቶቻችንና እናቶቻችን ምስጋና ይግባቸውና በድል ከተወጧቸው ከአድዋም ይሁን ከማይጨው የጣሊያን ወረራዎች በላይ የከፋ በድል ተደርጎ በብዙዎች ዘንድ ይቆጠራል። ይህንኑ አስተሳሰብ በማንጸባረቅ ዶክተር አክሎግ ቢራራ ከሁሉም የከፋና ተቀባይነት ከሌላቸው የኢህአዴግ ፖሊሲዎች የኢትዮጵያ የባህር በር አሰብን ለኤርትራ መንግስት ማስረከቡ ነው ሲሉ ጽፈዋል። የኢትዮጵያ የቀድሞው የአየር ኃይል አዛዥ ሜጀር ጀነራል አበበ ተክለ ሃይማኖት ካህሳይ በአንድ ወቅት አሰብ ወደብ ውስጥ ብቻ የነበረ የኢትዮጵያ ሀብት ዝርፊያ የባህር በር ጥያቄ እንዳነሳ ቀሰቀሰኝ። ለምን ህወሓት ኢህአዴግ ይህንን አቋም እንደወሰደ ታሪክ እስኪያጣራ ምስጢር ሆኖ ይቆያል። ሆኖም ለኔ ድንቁርናና አጉል ትዕቢት ነው ብለዋል። የቀድሞው ከፍተኛ የኢህአዴግ ባለስልጣናት የመከላከያ ሚኒስትር የነበሩት ስዬ አብርሃ ተመሳሳይ አቋም በማንጸባረቅ የኢህአዴግን ስህተት ሲገልጹ በጦርነት አይቀሬ ከሆነ የራሳችን እምነትና ጠባብ አመለካከት ብቻ ሳይሆን ከታሪክና ከሀገር ጥቅም አቋያ የሀገራችንን ምሁራን አማክረን የባህር በር የምናገኝበትን መንገድ ቀይሰን ያንን በሚያረጋግጥ መልኩ እንዲፈጸም ማድረግ ይገባ ነበር። ሊረሳ የማይችለው በወቅቱ የሰራነው ስህተት ይሄ ነው። ይህ ደግሞ የራሳችን ግትርነት ነው። እኔ ብቻ ነኝ ትክክል ብዬ ሙጭጭ ማለት ራስን ማኮፈስና የሌሎችን ሀሳብ ለማድመጥ አለመሞከር የኖረ የድርጅቱ ችግር ነው ሲሉም ጸጸታቸውን ገልጸዋል። በሌላ መረጃም የህወሓት ታጣቂ መሪ ከ170 በላይ ታጣቂዎችን ይዞ እጅ ሰጠ። የህወሓት ታጣቂ መሪ ሀጎስ መስፍን ከ100 በላይ ታጣቂዎችና የጦር መሳሪያዎችን ይዞ እጅ ሰጠ። የህወሓት ተላላኪ ተብሎ ሲጠቀስ የነበረው ሀጎስ መስፍን የተባለ ግለሰብ ከ170 በላይ ታጣቂዎችንና በርካታ የጦር መሳሪያዎችን ይዞ ለመከላከያ ሰራዊት እጅ መስጠቱን ተሰማ። እጅ የሰጠበት ሂደት በምዕራብ ጠለምት ዞን ማይጠብሪ ወረዳ ማይተክሊት ቀበሌ መከናወኑ የተገለጸ ሲሆን ታጣቂው መሪ በአሁኑ ወቅት ማይጠብሪ ከተማ ደጀን አባይ ሆቴል እንደሚገኝ ታውቋል። ሀጎስ መስፍንና ታጣቂዎቹ ይዟቸው የገቡት የጦር መሳሪያ ዝርዝር ተተኳሽ ክላሽ 6 ብሬን ኮሮኖፍ 1 ስናይፐር 1 ክላሽ 132 ሽጉጥ ወይም ስታር 3 ናቸው። ግለሰቡ ከዚህ ቀደም በራያ በኩል ከህወሓት ታጣቂዎች ጋር በመሆን ሲዋጋ የነበረና ለመከላከያ ሰራዊትም ከፍተኛ ጥላቻ እንዳለው ሲገልጽ እንደነበር ይታወቃል። በቅርቡም በትግራይ ክልል እንዳባጉና ወረዳ ራህዋ ቀበሌ በሚገኘው የወርቅ ማውጫ ቦታ በህገወጥ መንገድ 3 የወርቅ ማጣሪያ ማሽን ተክሎ ሲሰራም ነበር። የግለሰቡ ወርቅ ማውጣቱን እንዲያቆም የትግራይ ፖሊስ ሲያግደው አንድ ፖሊስና 2 ሲቪሎችን በመግደል ከዚያም ከ120 ታጣቂዎች ጋር በመሆን ሐራ መሬት ከሚሉት የህወሓት ተገንጣይ ኃይሎች ጋር ነው የተቀላቀለው። ሀጎስ መስፍን እጅ ለመስጠት የመረጠው መንገድ በራሱ ምርጫና እምነት ሳይሆን የግል ጥቅሙ በመነካቱና የህወሓት መሪዎች ቅር በማሰኘት የብሽሽቅ ፖለቲካ ለመጫወት መሆኑን የሚጠቁሙ ግምቶች አሉ። አንዳንድ የደህንነት ባለሙያዎች ግለሰቡ እጅ የመስጠት ሌላ አማራጭ በማጣቱ ቢሆንም ለወደፊት ህወሓት ለምትለኩሰው ትንኮሳ አይነተኛ ሚና ለመወጣትና በመንግስት በኩል አመኔታ ለማግኘት ታስቦበት ሊሆን ስለሚችል በጥንቃቄ መታየት እንዳለበት አሳስበዋል። ግለሰቡ ከፍተኛ ጥንቃቄ የሚጠይቅ የስለላ ስራ ለመስራት የተላከ ወይም የተዘጋጀ የህወሓት ደንቃራ ሊሆን ስለሚችል ከፍተኛ ጥንቃቄ እንዲደረግበትም በግል ሐሳብ ደረጃ ጥቆማ ቀርቧል። በሌላ መረጃም የኤርትራ መንግስት ለበርካታ ዓመታት በእስር ያቆያቸው 98 ዜጎቹን ለቀቀ። የተለያዩ የመረጃ ምንጮች እንደገለጹት በኤርትራ መንግስት ለዓመታት ታስረው የቆዩ 98 ሰዎች ሰሞኑን ተለቀዋል። እስከ 5 ዓመት የሚደርስ ጊዜ በእስር የቆዩት እነዚህ ሰዎች በሙሉ ከሃይማኖት ጋር በተያያዘ የታሰሩ ናቸው። እንደ ምንጮቹ ከሆነ ባሳለፍነው ሳምንት ሐሙስ ዕለት 36 ሰዎች ከእስር የወጡ ሲሆን ከነዚህ መካከልም 20 ያህሉ ሴቶች ናቸው። በተጨማሪም ትናንት ደግሞ ሌሎች 17 ሰዎች ተፈተዋል። ከአንድ ሳምንት በፊት በተመሳሳይ 29 ሰዎችና 19 ሰዎች በተለያየ
በተለያየ ጊዜ መለቀቃቸውን የገለጹት ምንጮች በያዝነው ወር በጠቅላላው 98 እስረኞች በዋስ መፈታታቸውን አስረድተዋል። የሰብአዊ መብት ተቋም እንደሚናገሩት በኤርትራ በ2002 በወጣው ሕግ መሰረት ከኦርቶዶክስ ተዋህዶ፣ ሉተራን፣ ካቶሊክና ሱኒ ሙስሊም ሃይማኖቶች በስተቀር ሌሎች ሃይማኖቶችን መከተል በይፋ ተከልክሏል። በእስር ላይ የቆዩት እነዚህ ሰዎች ከተጠቀሱት ሃይማኖቶች ውጪ የሚከተሉ ሲሆን በርካታ ተከታይ እንዳላቸው ይነገራል። እነዚህ 98 እስረኞች የተፈቱ ቢሆንም ማይስሩዊ በተሰኘው እስር ቤት በተመሳሳይ የታሰሩ ሌሎች በርካቶች እንዳሉም መረጃዎች አስረድተዋል። በሌላ መረጃም የሆሮ ጉዱሩ ወለጋ ሀገረ ስብከት ዋና ስራ አስኪያጅ መላከ ኤዶም ቀሲስ ድጉማና ቀሲስ ደሳለኝ ነሞምሳ የተባሉ አገልጋዮች በታጣቂዎች መገደላቸውን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ገለጸች። በቤተክርስቲያኗ በኃላፊነት ደረጃ የሚገኙ አካል ሰሞኑን የህዳር ጽዮን በዓል አክብረው ሲመለሱ የነበሩ የሀገረ ስብከቱ ስራ አስኪያጅና ሌሎችም በአጠቃላይ 5 ሰዎች ታግተው ነበር። 2ቱ ተገድለዋል ብለዋል። በትክክል ግድያው እንደተፈጸመ አረጋግጠናል። ሌሎቹ ግን እንደለቀቋቸው ነው የደረሰኝ መረጃ የሚያመላክተው። ገዳዮቹ ህገወጥ ታጣቂዎች ናቸው ያሉት እኚሁ አካል በአካባቢው ግን አብሯቸው እየሄዱ በርካታ ወጣቶች ነበሩ ወደ አረቶ ማርያም ሲሉም ገልጸዋል። ከአረቶ ማርያም ሲመለሱ ነው ሻምባ አካባቢ ለመድረስ ጥቂት ሲቀራቸው በህገወጥ ታጣቂዎች የታገቱት። ከብዙ ጥረት በኋላ ሌሎቹን ሲለቋቸው 2ቱ ግን እንደተገደሉ ነው መረጃው ያለን ሲሉ ሟቾች መጀመሪያ ታግተው እንደነበር አስረድተዋል። ስጋት እንዳላቸው ገልጻችሁ ነበር። አካባቢው ምን የተለየ ነገር አለ ተብለው የተጠየቁት የቤተክርስቲያኑ አመራርም በአካባቢው የክርስቲያኖች መገደልና ሞት አዲስ አይደለም። ለረጅም ጊዜ በርካታ ምዕመናንና አገልጋዮች ህይወታቸው አልፏል። ባለፈው 1 ዓመት ከ6 ወር ምዕራብም ምስራቅም ወለጋም ላይ ቆም ብሎ ነበር። አሁን ደግሞ ከፍተኛ የሆነ የቤተክርስቲያን አባቶች ትልልቅ ኃላፊነት የተሰጣቸው አገልጋዮች በእንዲህ አይነት መልኩ ማጥቃት በጣም ቀቢጸ ተስፋ ውስጥ የሚከትና አገልጋዩንም ሆነ አማኙን አንገት ያስደፋ አሳዛኝ ክስተት እየተፈጸመ ነው። የኃላፊ የካህናት የምዕመናንም ነፍስ ነው። በተለየ መልኩ እነኚህን ከፍተኛ የስራ ኃላፊዎች አገልጋዮች ጠብቆ እንዲህ አይነት እርምጃ መውሰድ መልኩን ቀየር ያደርገዋል። የአካባቢው ታጣቂዎች ናቸው አጥቂዎቹ። ይህ ነው ለማለት የሚያስችል ሁኔታም አይደለም። ብቻ ህገወጥ ታጣቂዎች ናቸው ብለዋል። እንደ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እጅግ አዝነናል። ጉዳዩን ከምስራቅ ወለጋ ሀገረ ስብከት ጋር እየተነጋገርን ነው። ሆሮ ጉዱሩ ሻምቦ ወለጋ፣ 2ቱ ምስራቅ ወለጋም ሆሮ ጉዱሩ ሻምቦንም የብፁዕ አቡነ ኒቆዲሞስ ናቸው። ጉዳዩን በሪፖርት መልክ ለቅዱስ ሲኖዶስ ለማቅረብ ዝግጅት እያደረግን ነው ብለዋል። ባለፉት ዓመታት ምን ያክል ምዕመናን ተገድለዋል ለሚለው ጥያቄም ጥናት ይጠይቃል። ምክንያቱም መረጃ የመለዋወጥ እድሉ በጣም እየጠበበ ነው። የኔትወርክ መቋረጥ፣ አገልጋዮች በፍርሃት ውስጥ መሆን፣ የዶክሜንት ልውጦች ምቹ አለመሆን ነው ሲሉ መልሰዋል። በጥቅሉ ብዙ ምዕመናን ህይወታቸውን አጥተዋል። ብዙ አገልጋዮችም ከሞት ባሻገር በመሰደድ ላልተረጋጋ ኑሮ ተዳርገዋል። የሆነው ሆኖ ግን ይህን ያክል ቁጥር ነው ብሎ ለመግለጽ የተጨበጠ የተሰነደ መረጃ ማቅረብ ይጠበቃል። ነገር ግን ምዕመናን የተረጋጋ ኑሮ እየቀጠሉ አይደለም። በቦታው አገልጋዮቹም ይሄ ይከተለኛል ብሎ ከአገልግሎቱ ተቆጥበው ነው ያሉት። እናም በመንግስትም በኩል ልዩ ትኩረት የሚሻ ጉዳይ ይመስለኛል ሲሉ አክለዋል። የምዕመናንና አማኞች ግድያ፣ እገታ፣ መፈናቀል ተስፋፍቷል። ቤተክርስቲያኗ ምን ጥረት እያደረገች ነው? ጫና ማድረግ አለባት የሚሉ አስተያየቶች እየተሰጡ ነው። ቤተክርስቲያኗ እንዲህ አይነት ጥቃት እንዲቆም ምን እያደረገች ነው ተብሎ የተጠየቁት ችግሩ እንደ ሀገር ያለ ነው። እንዲህ አይነት ነገሮች የጋራ ምክክር ጥረት ይጠይቃሉ። ቅድስት ኦርቶዶክስ ተዋህዶ ቤተክርስቲያን አማኞቿን የእግዚአብሔር ቃል ከማስተማር ውጪ ምንም ማድረግ አትመርጥም። ለዜጎቿ ዋስትና መስጠት ያለበት መንግስት ነው። በየትኛው መልኩ ቤተክርስቲያን ተልእኮዋ ሲሆን እግዚአብሔር ቃል ኮትኩታ አሳደጋ የእግዚአብሔር መንግስት ወራሾች ማድረግ፣ ቤተክርስቲያን እንዲያገለግሉ በበጎ ምግባር ላይ እንዲጸኑ ማድረግ እንጂ ከእግዚአብሔር ቀጸሎች ውጪ ማጥቃቱን የምትከላከልበት አቅም የላትም ብለዋል። ያሉትን ችግሮች ለመንግስት አቀረብንም አላቀረብንም መንግስት አይኑ ትልቅ ነው፣ ጆሮውም በጣም ሰፊ ነው። የሆነ ሆኖ ግን በአማኝና አገልጋዮች ላይ የሚደርሰውን ጥቃት በመዋቅራችን በየጊዜው መረጃዎች ያውም በሚስተግር መንገድ ተቀብለን ለሲኖዶስ እናቀርባለን ሲሉም ለመንግስት አካል ያቀርባል ብለዋል። ክቡራትና ክቡራን የዩቲዩብ ቻናላችን ቤተሰቦች ለዕለቱ ያዝንላችሁ መረጃ ይህን ይመስል ነበር። በቀጣይ መረጃ በሌላ ቪዲዮ ተመልሰን እስክንገናኝም በያላችሁበት መልካም ጊዜ ተመኛለሁ።